እሺ ተማሪዎች እንዴት አላችሁ? ዛሬ የተወሰኑ ነገሮችን ለማየት እንሞክራለን። ባለፈው ጀምረናል how to write proposal የሚለው ከሱ እንቀጥላለን ማለት ነው። የባለፈውን ዶክመንታችን እንደዚህ እንከፍትና ከዛ ወደ ኢንሰርት ላለን እዚህ ጋር ያችሁት ፔጁ ቀጥሏል። ስለዚህ ኢንሰርት ብለን ኢንሰርት ዲዛይን ሳይሆን እስቲ ሌአውትስ ብለን እዚች ጋር አለ እሱን ነው የምንጠቀመው። እዛ ብሬክ የሚለው ገብተን ኔክስት ፔጅ የሚለውን እነካለን። እነዚህ ሁለት ፔጆች ከቨር ፔጁ እና ኔክስት ፔጅ መለየት ስላለበት ማለት ነው። ከቨር ፔጅ ብዙ ጊዜ ቁጥር ስለማይሰጥ ይኸው ሴክሽን 1 ሴክሽን 2 ብሎ ለሁለት ሴክሽን አድርገነዋል ማለት ነው። ቀጣይ ስራችን የሚሆነው ምንድነው? ይሄ ፔጅ ቦርደሩን የታችኛው ላይ መጥቷል። እሱን ለማጥፋት እንሄዳለን። እሱን ለማጥፋት ሪፈረንስ ኖ ሌአውት ዲዛይን የስ ዲዛይን ውስጥ ኖት ቪው ተመልሰን ሊስትም የለም ሪፈረንስም የለም። ያው እንደምታዩት ሌአውትም የለም። ዲዛይን ውስጥ ግን አለ። ስለዚህ ዲዛይን ያው ፔጅ ቦርደር እንለውና ያው የታችኛው ቦርደር መኖር ስላለበት ነን እንለዋለን። እዚህ ጋር መጠንቀቅ ያለብን ምንድነው? ኦል ዶክመንት የሚል አለ። እዚህ ሴክሽን የሚለውን መርጠን ኦኬ እንለዋለን። ያው ያጠፋዋል ማለት ነው። እንደምታዩት አጥፍቶታል። ያው እዚህ ጋር ምንም አይነት ፔጅ ቦርደር የለንም። ዛን ሆም እንገባና ራይት ጀስቲፋይ አድርገን ወደ ታች እንወርዳለን። ይሄን ፔጅ የምንተወው ለምንድነው? ቴብል ኦፍ ኮንቴንት ለመስራት እንዲጠቅመን ይሄን ፔጅ ዘለን ወደ ኔክስት ፔጅ ላይ እዚህ ጋር አብስትራክቱን እናስገባለን። አብስትራክታችን ያው ዶክመንቱን እንደምታዩት እንዲህ ነው። ይሄን ዶክመንት ማስተካከል ይኖርብናል። ያው እንደዚህ አስተካከል ነው። ዘን እዚህ ጋር እንደምታዩት ወጣ ገባ ነገር የሚላለው እሱን ለማስተካከል ጀስቲፋይ እናደርገዋለን። ኮንትሮል ፕላስ ጄ ማድረግ እንችላለን። ጀስቲፋይ ስናደርገው እንዲስተካከልልናል። ኮፒ ስለሆነ ነው ከሌታ ዘን ቴምፕሬቸር ይሄ ለማሳየት ያህል የተጠቀምኩበት ስለሆነ ነው። ዘን ላይን ስፔሲንጋችን 1.5 yes ዘን ስፔሲንግ እንሰጠዋለን። አድ ስፔሲንግ ቢፎር ፓራግራፍ ኤንድ አፍተር ፓራግራፍ የሚለውን ሞላለታለን። እንደዚህ አሁን ወደምንፈልገው አይነት ቅርጽ ይሆናል። ዘን አብስትራክት ይሄ እንደ ሄዲንግ ዋን ነው። ቁጥር ባይኖረው ሄዲንግ ዋን ላይ እንሄድና እንደ ርዕስ አንድ ስለሆነ ሄዲንግ ዋን ብለን ሞዲፋይ እናደርገዋለን። መጀመሪያ ላይ ግድ ሞዲፋይ ማድረግ ስላለብን ማለት ነው። አውቶማቲክ ኦር ብላክ እናደርጋለን፣ ቦልድ እናደርገዋለን። ጽሁፋችን ታይም ኒው ሮማን ቆንጆ ጽሁፍ ታይም ኒው ሮማን አድርገን ኦኬ እንላለን። ዘን ራሱን ሄዲንግ ዋን ስንል ዘን አውቶማቲክ አሁን ሆልናል ርዕስ እያደረገን ሄዲንግ ዋን እንለዋለን ማለት ነው። ዘን ኔክስት ስራችን የሚሆነው ኢንትሮዳክሽን ፓርት አለን። ኢንትሮዳክሽን ፓርቱ ያው እንደዚህ ዝብርቅ ያለ ነገር ነው። እሱንም እንደገና ኤዲት የምናደርገው ይሆናል። ኢንትሮዳክሽኑን እንዲህ ካረግን በኋላ ወጣ ገባዎችን ትንሽ የወጣ ገባ ነገር ካለ ጀስቲፋይ እናደርገዋለን ማለት ሴሌክት እያደረገን ሴሌክት እናደርገውና ጀስቲፋይ ላይ ነው። ኦኬ ጀስቲፋይ እናደርገዋለን ማለት ነው። ዘን ኢንትሮዳክሽን ስፔሲንጋችን 1.5 ነው። ዘን ኢንትሮዳክሽን የሚለው ሄዲንግ ዋን ላይ ሴሌክት እናደርጋለን እንዲሆንላን ማለት ነው። ዘን
ፔጅ ብሬክ መሆን አለበት። አብስትራክቱና ኢንትሮዳክሽኑ ያው ፔጅ ብሬክ አድርገን በኋላ ላይ ፔጅ ቁጥር ስንሰጥ ገጻችን ስንሰጥ በጣም ጠቃሚ ስለሚሆን አብስትራክቱንና ኢንትሮዳክሽኑን ይኸው ብሬክ አድርገን ሴክሽን አድርገን ቅድም 2 ሴክሽን ነበረን፣ አሁን 3 ሴክሽን ሊኖረን ግድ ነው ማለት ነው። ሂር ሴክሽን 2 አለን፣ ከታች ደግሞ ሴክሽን 3 አረግን ማለት ነው። ይኸው ሴክሽን 3 እዚች ጋር ይኖረናል። እዛን ሊንክ የሚለው ግዴታ መጥፋት አለበት፣ ያለበለዚያ ፔጅ ነምበር ስንሰጥ ከቨር ፔጁን ለአንድ እያለ ስለሚቆጥርብን እሱ እናጠፋለን። ከዛ ቦተም ፔጅ ነምበር የሚለውን መርጥና እዚች ጋር የተለያዩ ስታይሎች ይኖሩናል። ከነዛ ስታይሎች መካከል እኛ የምንመርጠውንና የምንፈልገውን አንዱን እንመርጥለታለን። ሌትስ ሴሌክት ዚስ ዋን፣ ይህን መረጥን። እዛ እንደምታዩት ከ4 ጀምሮብናል። ይሄን ለማስተካከል እንደገና ወደ ፔጅ ነምበር ገብተን ፎርማትስ ፔጅ ነምበርስ የሚለውን መርጠን ስታርት አት 1 የሚለውን መምረጥ አለብን። ተን ኦኬ እንለዋለን። ያው አሁን አስተካክሎልናል ማለት ነው። ስለዚህ ለአሁን ይሄ ይሁንና ቀጣይ ክፍል የምንገናኝ ይሆናል። አመሰግናለሁ።